ከአራዊት ከአውሬ ጋር ነው የምኖረው ይላል። አሁን ርዕሳችን ትዳር አይደለም እንጂ እንደው ስለሚነካካኝ ነው እንጂ እንደው ከአውሬ ጋር ነው እንዴ የምኖረው? ምን እንባላለን? ጠባያችን በጣም ኃይለኛ የሆነ ማንግባባ ግን ታገሱ። እግዚአብሔርን ተስፋ አድርግ። አንዳንዴ ሳናውቀው ሌሎች ነገሮችን ተስፋ እናደርጋለን። ገንዘብን፣ ቁመናን፣ ዘመድን፣ ዘርን፣ ስልጣንን አንዳንዴ ሳናውቀው አንዳንዴ አውቀንም ግን በእነሱ ተደግፈን ጠቅሟል ወይ ነው። እግዚአብሔርን ተደግፈን ደግሞ አፍረን እናውቃለን ወይ ነው። ስለዚህ ከሆነ ትዳር ላይ አጣብቅኝ፣ ልጅ ማሳደግ ላይ አጣብቅኝ፣ ንግድ ላይ አጣብቅኝ፣ ኑሮ ላይ አጣብቅኝ። ዛሬ ግን ስለ ችግር ልናወራ አይደለም፣ ስለ ተስፋ ነው። አይዟችሁ ያልፋል። ፈርዖንን ርሙ። መርከቢቷ ትሻለናለች። መርከቢቷ ቤተክርስቲያን፣ መርከቢቷ የተዋህዶ እምነት። አንዳንዶቹ አይ እዚህስ እንደው ከማገልገል እንደ ድሮ ኑሮ ይሻለኝ ነበር ይላል። ሂዳ ማን ተጎዳ? እኔ ሄድኩና ቤተክርስቲያን ባዶ ትሆናለች እንዴ? አንዳንድ ሰው አይ ጠባያችሁ እንደዚህ ነከሌ እንደዚህ ዲያቆናቱ እንደዚህ ሰበካው ይሆን የሰንበት ትምህርት ቤቱ እንደዚህ ለዚህ ዓለማዊነት አይሻልም እንዴ ብሎ ይሄዳል። አይ ሂዳ ድንግል ማርያም ሰው አጣቻ አርፈ ቁጭ ያት አይደለም። እህቶች ወንድሞች፣ የሆነ አጣብቂኝ ስትገቡ እግዚአብሔር መንገድ አጥቶ አይደለም፣ ዓላማ አለው። አታጉረምርሚ፣ አታጉረምርሙ። ምንመከረውን እንስማ፣ ምንገሰጸውን እንስማ። ለሰው መሰናከልም ምክንያት አንሁን። ሁላችንም ለአዲስ ምዕመናንም ነባሮች ነን የምንለው ምክንያት አንሁን። ወደ መርከቢቱ የሚመጡ ብዙዎች አሉ። አይ ከዚህ ውጭ ይሻላል እንዳይሉ የውስጥ ልጆች ሆነን እንገኝ። እንደ ኖህ እና እንደ ልጆቹ ያን ሁሉ እንደታገሱ ታግሰን እንገኝ። በጣም የሚገርመው ዛሬም ፈርዖኖች አሉ። ብዙ መከራ፣ ብዙ ውጣ ውረድ፣ ራሱ ዓለም ወንጌል ሆኖ የዓለም ፍጻሜ ምልክት የሚመስል ነገር እያየን አሁንም አይማራል። አሁንም ግፍ የሚሰራል። አሁንም በቃኝ የማይል አሁንም ሰው ላይ የተበላሸ መድኃኒት ይሸጣል። አሁንም በርበሬና ሸክላ ቀላቅሎ ይሸጣል። አሁንም በአስተዳደር በኃላፊነት በመሪነት ሆኖ ግፍ የሚሰራ ጓደኞቹ በገንዘብ የተመኩ በስልጣን የተመኩ በየጥሻው በአንድ ጥይት እየወደቁ እያየ አሁንም ግፍ የሚሰራ ባለስልጣናት በሰሩት ህንፃ ሳይኖሩበት እያየ ሌላ ህንፃ ለመስራት ህዝቡን የሚበድል በሚዛን የሚበድል ዛሬም አለ። ብዙ የህይወት ውጣ ውረድ ይኖራል። በየትኛውም ቦታ ግን ይህን ቃል አስታውሱ፣ እግዚአብሔርን ተስፋ አድርግ። ማንን? ሙሴ ገር መታሰር ሐቅን እውነትን ይዞ ግን አጭበርባሪው ወንበዴው የሚያልፍለት የሚመስል ዓለም ያሳሳተው የሚያጭበረብረው በሚዛን የሚበድለው እንደ ልቡ የሚሆንበት ጉቦ እየተቀባበለ በዘር የሚመካው እንደ ልቡ የሚሆንበት ሐቅን እውነትን የያዘው ደግሞ የሚጎዳበት የሚታሰርበት ክፉ ቀን አለ። እግዚአብሔር ተስፋ አድርግ። እንደ ኢዮብ ያ ክፉ ቀን ያልፋል። ምን ይላል? ያልፋል። አለፈ እኮ ታሪክ ተቀየረ። ይሄው ነው ወገኖቼ፣ በሕይወታችሁ ክፉ ቀን ይመጣል አለው። ወበዓለምሰ ሕማመ ትረክቡ ወባቱ ጽኑ እስመ ዓለም ወክሙ ወላል። ይህን ነው ጌታችን ያለ። በዓለም ሳላችሁ መከራ አለባችሁ። ይልቅም ክርስትና ተስፋ እያለው የምናመሸው ተስፋችንም መድኃኔዓለም ነው። በቅዱሳን ቃል ኪዳን የሰው ልጆችን መልካም የሆነውን ሁሉ የሚፈጽም አንድ አምላክ እርሱ እግዚአብሔር ብቻ ነው። ስለዚህ እግዚአብሔርን ተስፋ አድርግ ነው ርዕሳችን። እግዚአብሔርን ተስፋ አድርግ። አንዳንዴ ሳናውቀው ሌሎች ነገሮችን ተስፋ እናደርጋለን። ገንዘብን፣ ቁመናን፣ ዘመድን፣ ዘርን፣ ስልጣንን አንዳንዴ ሳናውቀው አንዳንዴ አውቀንም ግን በእነሱ ተደግፈን ጠቅሟል ወይ ነው። እግዚአብሔርን ተደግፈን ደግሞ አፍረን እናውቃለን ወይ ነው። ስለዚህ ከሆነ ከዚህ በኋላ ለምንጠብቀው ነገር ለምን እንጠራጠራለን? እግዚአብሔርን ተስፋ አድርግ። በተስፋ ስለጠበቁና ስለተሳካላቸው ግን እያነሳው እንማማርበት። አዎ ድንገት በመዝሙሩ ላይ ምስለ ኖህ ኪዳነ ዘአቀም ከስላለ ኖህን እናንሳው። እኛም የኖህን አኗኗር ይህ ስለ ቃል ኪዳን ነው። እርግጥ አዎ ለኖህ ቃል ኪዳን ከመገባቱ በፊት ግን ኖህና ልጆቹ በመርከቢት ውስጥ በተስፋ ኖረዋል። ወደ 150 ቀናት በተስፋ ከብዙ አራዊት ጋር እንስሳት ጋር በመርከቢቱ ኖረዋል። ለምንድን ነው የሆነው? የሰው ልጆች ኃጢአት በዛ። እግዚአብሔርም ተመለከተ፣ የሰው ልጅ መፍጠሩን ተጸጸተ። ኦሪት ዘፍጥረት ምዕራፍ 6 ጀምሮ ስናይ እንደው ዘመነ ምሕረት ሆኖ እንጂ የአሁኑ ዘመንም የሰው ልጅ መፍጠሩን
ተጸጸተ የሚያሰኝ ዘመን ነው። በየጊዜው ሰው የሚገደልበት፣ ይልቅም ክርስቲያን የሚገደልበት፣ የየቀኑ ዜናችን የክርስቲያን ሞት የሆነበት፣ ግፍ የበዛበት፣ ኃጢአት የበዛበት፣ ወንጀል የበዛበት ልክ የሰባትካ ዘመን ዘመነ ምሕረት ሆኖ ቸሩ አምላክ በምሕረቱ የጎበኘን እንጂ ልክ ከዚህ አልተናነሰም። ሰውን መፍጠሩን ተጸጸተ። ኖህና ቤተሰቦቹ እንዲድኑ ወደደ። ዘር እንዲቀር ማለት ነው፣ ዘር እንዲበዛ። ለዛ ብቻ አይደለም። ኖህ ከነ ቤተሰቡ የዳነው ጻድቅ ሆኖ ተገኝቶ ነው። ኦሪት ዘፍጥረት ምዕራፍ 7 ላይ ዘር እንዲቀር ብቻ አይደለም፣ ምክንያት የሆነው በስራው ነው። ኖህማ ጻድቅ ሆኖ ተገኘ ይላል። እውነተኛ ሕግ አክባሪ እግዚአብሔርን ፈሪ ሆኖ ተገኘ። መርከብ እንዲሰራ አዘዘው። አሁን የፈለግኩት ሀሳብ ኖህ ከሚስቱ ጋር ልጆቹ ማን ማን ናቸው? ሴም፣ ካም፣ ያፌት ከነ ሚስቶቻቸው ስንት ሆኑ? አጠቃላይ አይደል? ኖህና ሚስቱ 3 ልጆችና ሚስቶቻቸው 8 ነፍሳት በኖህ መርከብ እንዲገቡ እግዚአብሔር ፈቀደ። በ3 ክፍል አድርገው ሰሩት። ታዲያ የሚደንቀው ፍጥረታትም ኋላ ላይ እንዲቀጥሉ ምድርን አድሶ ያስቀጥላታልና ቸሮ አምላክ በቸርነቱ ከፍጥረታት ሁሉ ደግሞ 2 እንዲገቡ አደረገ። አሁን ከእንስሳት 2 ወንድ ሴት እየሆኑ ገብተዋል። አሁን አንድ ነገር በዓይነ ሕሊናችሁ ሳሉ። ከእንስሳቱና ከሰው ማን ይበዛል? መርከብ ውስጥ ማለት ነው። እንስሳቱ አይደል? እነ ጅብ፣ እነ ዝሆን እንግዲህ እነ አሳ አንበሪ ምን አልቀረ ማለት ነው። በእግዚአብሔር ድንቅ ጥበብ እነ ድመት፣ እነ ውሻ አልቀሩ ማለት ነው። እነ አህያ፣ እነ ፈረስ በቃ ያለው እንስሳ ሁሉ 2 ሆኖ በመርከብ ገብቷል። ሰው 8 ነው የእግዚአብሔር ሰዎች። በዚያ ውስጥ ሆኖ እነሱም በአዳም አጽም ላይ መስዋዕት እያቀረቡ እግዚአብሔርን እያመሰገኑ በተስፋ ይጠብቅ ነበር። ኦሪት ዘፍጥረት ምዕራፍ 7 ላይ ያለ ነው። አሁን ኖህ በተስፋ ሲጠብቅ ነበር። አንድ ቀን ከመርከቢቱ እንወጣለን፣ ምድር በንፍሯ እየተቀጣች ነው፣ ያ የንፍሯ የቅጣቷ ይጎድላል ብሎ ይጠብቅ ነበር። መስዋዕት እያቀረበ ዘመኑ ደረሰ። መጀመሪያ ደርሶ ይሁን ብሎ ቁራን ላከ። ቁራ በመስኮት ወጥቶ ሄደና ማረፊያ ማጣ። የጥፋቷም አልጎደለም፣ በዛው ቀረ። ተልኮ የሚቀር ሰው ምን ይባላል? የቁራ መልእክት ከዚህ የመጣ ነው። ዘፍጥረት 8 ላይ በኋላ ነጭ ርግብ ላከ። ርግቢቷ ግን እንግጫ ረጅም ቄጤማ ከምድር የበቀለ ለምለም ሳር ይዛ ተመለሰች። ሐጸማያይ ነትገማያይ ስትል የጥፋቷ ጎደለ፣ የሚዘንበውም ከታች የሚፈልቀውም የጥፋት ውሃ ጎደለ ስትል ለአዳም መጉደሉን፣ ሰላም መሆኑን፣ ጥፋት ማቆሙን አበሰረች። ተስፋቸው ተፈጸመ። ከመርከቢቱ ወጡ፣ መስዋዕት አቀረቡ። እግዚአብሔር ድጋሚ ምድርን ባረከ። እዚህ ውስጥ ታዲያ ስለ ተስፋ መናገር የፈለግኩት ምንድን ነው? ኖህና ቤተሰቦቹ ከእንስሳት ጋር ሲቆዩ በ150 ቀናት ብዙ ችግር አለ፣ ግን ታግሰዋል። አሁን የነ ጅብ ጠባይ፣ የነ ዝሆን ጠባይ እና ሰው እንዴት ነው የሚኖረው? ግን ኖሩ በመርከቢቱ። የአራዊቱንም ጠባይ ለምሳሌ ጩኸታቸው ደስ የማይል አለ፣ በጣም ይረብሻል። በዓይነ ሕሊና አስቡት ብቻ ያ ሁሉ እንስሳ እዚያ ውስጥ አለ። 8 ሰዎች ደግሞ እዚያ ውስጥ አሉ። እቺ መርከብ አስመሰለው። ይገርማቸዋል። እዛ አሜሪካ ሀገር ሰዎቹ መቼም ኬንታኪ የሚባል ሀገር ውስጥ የኖህ መርከብን ሰርተውታል። ይህንን በሚያክል ቤተክርስቲያናችንን የሚያክል ልክ እንደ ኖህ ዘመን በእንጨት ጠርበው ምን ብለው ሰርተውታል። ለጉብኝት ነው፣ እነሱ የሚያምኑ ሆነው አይደለም። ግን ነገሩ ያስቀናል። እኛም አንድ ቀን የኖህ መርከብን የምትመስል ልዩ ነገር ትኖረን ይሆናል። ዋናዋ የኛ የኖህ መርከብ ግን ቤተክርስቲያን ነች፣ እንዲሁም ድንግል ማርያም ነች። በረከቷ ይደርብን። ግን እንደው ነገሩን ነው ትውልድ ለማስተማር የተጠቀሙበትን ነገር ለመጠቆም ነው። እና ለጎብኘት አድርገነዋል። በእንጨት የተሰራ ነው። 3 ክፍል አድርገው ዘፍጥረት 7 ላይ ያለውን ተንትነው የኖህ መርከብን ሰርተውታል። እና እዚህ ሀገር መሄድ ሁሉ ይጎበኛል እየገባ። እርግጥ መጽሐፍ ቅዱስን ማሳያ ነው። ይህንን እስራኤል አላየውም፣ እዛ ግን ነጮቹ ጋር አለ። ያም ሆነ ለማስተማሪያ ነው። እኔ አሁን የፈለግኩት ወገኖቼ ኖህ የእንስሳቱን ጠባይ ታግሶ ሰነበተ ነው። በተስፋ አንድ ቀን የጥፋቷ ይጎድላል ብሎ ጎደለ፣ ወጣ። እግዚአብሔርን ተስፋ አድርግ። የትዕግስቱ ውጤት፣ የቆይታው ውጤት እግዚአብሔር በመርከቢቱ እንድንጠለል ፈቅዷል።
ደግሞ በፈቀደ ጊዜ ወደ ውጭ ወጥተን ደግሞ ዘራችን ይበዛል እንዳለው ሴም ካም ያፌት ትውልድ እንዲያበዙ ሆነ። ይኸው ነው ወገኖቼ፣ ሁሉ አንተን ተስፋ ያደርጋል። አሁን በቤተ ክርስቲያን ልጅነት ስንኖር፣ በትዳር ስንኖር የአራዊት ጠባይ የሚሆንባቸው አስቸጋሪ ዘመን አለ። ትዳር እንደ አራዊት ከአውሬ ጋር ነው የምኖረው የሚላል። አሁን ርዕሳችን ትዳር አይደለም እንጂ እንደው ስለሚነካካኝ ነው እንጂ እንደው ከአውሬ ጋር ነው እንደ የምኖረው ምን እንባላለን። ጠባያችን በጣም ኃይለኛ የሆነ ማንግባባ፣ ግን ታገሱ፣ ይጎድላል። የጥፋቷ ጎደለ፣ የመርከቢቱ ቆይታ ጎደለ፣ ታገሰው። አይ አይደለም የእነ አንበሳ ጮህ ሰለቸኝ፣ የተለያዩ የአዕዋፋትም ኩስ ሰለቸኝ ብሎ ኖህና ልጆቹ ቢወጡ ውጭ ምን ነበር? ውጭ ምን ነበር? ውሃ። ምን አይነት ውሃ? የጥፋቷ የንፍር ውሃ። አያችሁ። ስለዚህ ከውጭው ይልቅ የቱ ይሻላል? ውስጥ ነው። ከንፍሯ ይልቅ የእነ አንበሳ ጠባይ ታግሶ ቁጭ። ከውጭው ይልቅ የኔን ጠባይ ታገሳችሁ ቁጭ በሉ። እዚህ ልናስቸግር ይቻላል። ቄሱ እንዲሆነ አባገሌ እንዲሆኑ፣ አንዳንዱም ስም ያጠፋል፣ አንዳንዴም ድክመት ይኖራል። አርፋችሁ ቁጭ በሉ። ከውጭው ይሻላቸዋል። አታጉረምርሙ። መርከቢቷ ትሻለናለች። መርከቢቷ ቤተክርስቲያን፣ መርከቢቷ የተዋህዶ እምነት። አንዳንዶቹ አይ እዚህስ እንደው ከማገልገል እንደ ድሮ ኑሮ ይሻለኝ ነበር ይላል። ሂዳ ማን ተጎዳ? እኔ ሄድኩና ቤተክርስቲያን ባዶ ትሆናለች እንዴ? አንዳንዱ ሰው አይ ጠባያችሁ እንደዚህ ነከሌ እንደዚህ ዲያቆናቱ እንደዚህ ሰበካው እንደ ሰንበት ትምህርት ቤቱ እንደዚህ ለዚህ ዓለማዊነት አይሻልም እንዴ ብሎ ይሄዳል። አይ ሂዳ ድንግል ማርያም ሰው አጣቻ። አርፈ ቁጭ በል፣ እዚሁ ታግሰ። መሸጋገሪያ ወደ መንግሥተ ሰማያት ነው። ይህች መርከብ አሳፍራ የምታደርሰን ለታገሰ ወደ ወዲያኛው ነው። በዚህ እንደተሰበሰባችሁ በላይ በሰማይ አይደል ያለው ቅዳሴ ማርያም ላይ። በሰማይ ባሉ ቅዱሳን ኅብረት እንድንደመር አሁን ታግሰን ቁጭ ነው በተስፋ። ምን ቢደክማችሁ ጽዋ ማህበሩ እንዲያደረገ ሰንበቴው እንዲያደረገ እንደው እንደዚህ ሆነ እያላችሁ በሐሜት ባሉባልታ እየተፈተናችሁ አትውጡ። እኛም ደግሞ እንደ አውሬ እየሆንን አናውካችሁ። ምንመከረውን እንስማ፣ ምንገሰጸውን እንስማ። ለሰው መሰናከልም ምክንያት አንሁን። ሁላችንም ለአዲስ ምዕመናንም ነባሮች ነን የምንለው ምክንያት አንሁን። ወደ መርከቢቱ የሚመጡ ብዙዎች አሉ። አይ ከዚህ ውጭ ይሻላል እንዳይሉ የውስጥ ልጆች ሆነን እንገኝ። እንደ ኖህ እና እንደ ልጆቹ ያን ሁሉ እንደታገሱ ታግሰን እንገኝ። ሁሉ አንተን ተስፋ ያደርጋል። ሁለተኛው እስራኤልን እናንሳ። እስራኤል እግዚአብሔርን ያሳዘኑበትም ጊዜ አለ። ተስፋ አድርገው ደግሞ ተስፋቸው የተፈጸመበት ጊዜ አለ። አንዱን ብቻ እኔ ከሰዓት አንጻር ኦሪት ዘጸአት ምዕራፍ 14 ላይ ብዙ ጊዜ በስብከት የምናነሳው የመጽሐፍ ቅዱስ ክፍል ነው። ከግብፅ ባርነት ሲወጡ ኦሪት ዘጸአት ምዕራፍ 14 ላይ አሁን ስለ እስራኤል ከግብፅ መውጣት ምነግራችሁ ስለ ተስፋ እንዲያስረዳልኝ ነው እና ከህይወታችሁ እንድታዛምዱት ነው። ዋናው ታሪኮች መደጋገማቸው በህይወታችን የተደጋገመውን ድክመት እንድናስወግድበት ነው። ይሄንማ አውቀዋለሁ ብለን ቸል እንዳንል ከራስ ጋር እንድናገናዝበው ነው። እንግዲህ ከ400 ዓመት በላይ በግብፅ ባርነት ኖሩ። ፈርዖንም ግፍ ሲያበዛባቸው ኖረ። 10 አይነት መቅሰፍት እያየ እሱም ደግሞ አይማርም። 10 አይነት መቅሰፍት ህዝቡ ላይ የወረደ የመጀመሪያ የግብፅ ልጅ የበኩ ልጅ እየሞቱ ከዛም በፊት ጊንጡ ጓጉንቸሩ ያን ሁሉ ቅስፈት እያየ አይማርም። አሁንም ግፍ ያበዛል። በጣም የሚገርመው ዛሬም ፈርዖኖች አሉ። ብዙ መከራ ብዙ ውጣ ውረድ ራሱ ዓለም ወንጌል ሆኖ የዓለም ፍጻሜ ምልክት የሚመስል ነገር እያየን አሁንም አይማራል። አሁንም ግፍ የሚሰራል። አሁንም በቃኝ የማይል አሁንም ሰው ላይ የተበላሸ መድኃኒት ይሸጣል። አሁንም በርበሬና ሸክላ ቀላቅሎ ይሸጣል። አሁንም በአስተዳደር በኃላፊነት በመሪነት ሆኖ ግፍ የሚሰራል። ፈርዖን ብዙ ቅስፈት እያየ አልማራል። ብዙ ነገር እያየ ጓደኞቹ በገንዘብ የተመኩ በስልጣን የተመኩ በየጥሻው በአንድ ጥይት እየወደቁ እያየ አሁንም ግፍ የሚሰራ ባለስልጣን አለ። በሰሩት ህንፃ ሳይኖሩበት እያየ ሌላ ህንፃ ለመስራት ህዝቡን የሚበድል በሚዛን የሚበድል ዛሬም አለ። ፈርዖን እያየ አልተማረም። አለመታደል ነው። እግዚአብሔር ልቦና ይስጠን። እናም በዚህ አላበቃም። አልማር ብሏልና እስራኤል በበረሃ ላይ ሲጓዙ
ላጥፋቸው በረሃ ላይ ብሎ ድጋሚ አላልፍ ያለ ነውና አንድ ለጥፋት የተዘጋጀ አልመለስ ይላልና ልቡ እንደ አልማዝ ጠነከረ የተባለለት ነውና ሊያጠፋቸው በሱ አስተሳሰብ ሊያጠፋቸው ተነሳ። ከ600 በላይ ሰረገላ አስጭኖ እስራኤልን በረሃ ላይ ሊያጠፋቸው ከግብፅ ወጥተዋል እኮ ግን በቃ ቁጭት ያዘው። ለምን እነሱንማ ሳላወድም ደህና ልቀቅ የተባለውን ሕዝብ ለቆ አርፎ ቁጭ ማለት ሲችል በቃ በደስታ መኖር ሲችል ግን እንዲሁ ያቅበጠብጣል እኮ አንዳንዴ ሞት ሲደርስ። ታዲያ ምን ሆነ? እስራኤላውያን በሙሴ መሪነት ሲጓዙ አሻግረው ሲያዩ ባህር ነው ያለው። ምን ባህር ነው? ባህር ኤርትራ፣ ቀይ ባህር ማለት። ወደ ኋላ ሲመለከቱ ደግሞ ማን እየመጣ ነው? ፈርዖን። ምን ሊያረጋቸው? ሊያጠፋቸው። አስጨናቂ ነው አይደል? አሁን እስቲ እዛ ቦታ ሁኑ በሐሳብ እንዳትመለሱ ገዳይ እየመጣ ነው። ሮጣችሁ እንዳታመልጡ ባህር ነው። ምንድን ነው የሚኮነው? አንዳንድ ህይወት እንደዚህ ይሆናል። ንግዱን እንዳልተወው ምን እበላለሁ፣ ንግዱን እንዳልቀጥልበት ግብር አስጨነቀ የሚል ነጋዴ ሰሞኑን ሞልቷል። እቺ ጥቅምትማ አስጨናቂ ነች። ስራዬን እንዳልቀይረው እንዴት እተዳደራለሁ? ልጆቼ እንዴት አኖራለሁ? ስራዬን እንዳልቀጥልም አላሰራ አሉኝ የሚል የምትል ሞልቷል። ህይወት አጣብቂኝ ይሆናል። እግዚአብሔርን ተስፋ አድርግ ሲበሉ ይሄ ነው። ሙሴ ምን አለ? ህዝቡ አጉረመረመ ለጊዜው። አዎ ጭንቀት ላይ ያለ መቼም የሚናገረውን አያውቅም። ከጭንቀት ይጠብቃችሁ። አዎ አንደበቱን ሊያስታል። ምንድነው እንዲህ በረሃ ላይ ያወጣን ሊያጠፋን ነው እንዴ ያሉ ይወላችሁ። አቤት የተጨነቀው በረሃ ላይ ያወጣን ሊያጠፋን ነው እንዴ ብለው እግዚአብሔርን አሙት። ሙሴ ግን እንዲህ አለ፣ ዝም በሉ፣ የእግዚአብሔር ማዳን ተመልከቱ። ፈርዖንን አታዩትም፣ ግብፃውያንን ዳግመኛ አታዩአቸውም፣ የሚያሳድዱንን አታዩአቸውም። ምን አይነት ቃል ነው? ዘጸአት 14 ቁጥር 14 ላይ እያሳደዳቸው እንዲህ ይባላል። እምነት ነው። እየተከተላችሁ ነው። ግን ሰው እያየ ወታደር እያየ ሊያጠፋው የሚመጣውን እያየ እሱ ምን ይላል? አታዩአቸውም። አሁን እኛ ብንሆን እንዴ ይቀልዳል እንዴ ሙሴ ምን ነካው እንዴ? ጦር ይዘው እየመጡ አታያቸውም ይላል እንዴ? ምን ማለቱ ነው ነው የምንለው። እሱ ግን የሚናገረውን ያውቃል። የሚደንቅ እኮ ነው። ዛሬ ይሄ ነው የጠፋው። ይሄ ቢሆን በተሻገርን ነበር። በእውነት የሙሴ ድንቅ ነገር ማለት እኮ ሊቀ ነቢያት ሙሴ በረከቱ ይደርብን። የሚገርም እኮ ነው። ባህር እያየ ሰራዊት እያየ እርሱ ምን ይላል? የእግዚአብሔርን ማዳን ብቻ ተመልከቱ። ዝም በሉ፣ አታጉረምርሙ። ጭራሽ እንዲሁም ፈርዖንን አታዩትም፣ እግዚአብሔር ስለ እናንተ ይዋጋል። እንዲህ ብሎ በተስፋ ተናገረ። ተስፋውን ማን አደረገ? እንዲሁም ይህን ቃል ቅዱስ ዳዊትም ተቀብሎ ምን አለ? በተስፋ መራቸው አለ። አያችሁ፣ በተስፋ መራቸው ሙሴ። መዝሙር 78 ቁጥር 7 ላይ አቤት አቤት አቤት! ሙሴ በተስፋ መራቸው። በእምነት እኮ ነው። ይሆናል፣ ይደረጋል። አታጉረምርሙ። እግዚአብሔር በዚህ መንገድ እንድንመጣ ያደረገው ያለ ምክንያት አይደለም። እህቶቼ፣ ወንድሞች፣ የሆነ አጣብቂኝ ስትገቡ እግዚአብሔር መንገድ አጥቶ አይደለም። ዓላማ አለው። አታጉረምርሙ። ጠብቁት። ምን ሊሰራ ነው? ምን አቅዶ ነው? ፍጠረኝ ብዬ አመልክቼ አልተፈጠርኩም። ፈቀደ፣ ወደዚህ ዓለም መጣሁ። ፈቀደ፣ ተዳርኩ። ፈቀደ፣ ወለድኩ። በቃ ቀጣዩንም ሰው ያውቃል። ከኔ ድርሻ መወጣት እንጂ የሆነ ነገር ውስጥ ብንገባ፣ አጣብቂኝ ውስጥ ብንገባ፣ ይችን ቃል አስቡ። የሙሴን የኔን አይደለም። የእግዚአብሔርን ማዳን ተመልከቱ። የማንን ማዳን? እግዚአብሔር ስለ እናንተ ይዋጋል። እስቲ ይችን ቃል በሏት። ደስ የሚል ቃል ነው፣ ልብ የሚያሳርፍ ሙሴ የተናገረው ዘጸአት 14 ቁጥር 14። ወገኖቼ፣ ትዳር ላይ አጣብቂኝ፣ ልጅ ማሳደግ ላይ አጣብቂኝ፣ ንግድ ላይ አጣብቂኝ፣ ኑሮ ላይ አጣብቂኝ። ዛሬ ግን ስለ ችግር ልናወራ አይደለም፣ ስለ ተስፋ ነው። አይዟችሁ፣ ያልፋል። ፈርዖንን አታዩትም አለ እኮ። ዛሬ ማጣት ቢኖር አታዩትም። ማጣትን ተክታችሁ ስሩ፣ ጤናችሁን ጠብቁ። ችግርን አታዩትም። ዛሬ ኪሴ ባዶ ነው፣ ጓዳዬ ባዶ ነው የምትሉ ተስፋ እንዳትቆርጡ። ፈርዖን ችግርን አታዩትም። ማን ይችላል? እግዚአብሔር ይችላል። ትዳር የለኝም፣ እድሜ ያለፈ፣
እንዲህ እንዲሆነ አታዩትም? ይሄን ዘመን ነገ አግብተሽ ልጅ በልጅ ትሆኛለሽ። ነገ በቁርባን አግኝተህ ጥሩ ሚስት ይኖርሃል። እግዚአብሔር ይሰጣል። በቃ እኔ አግብቻለሁ፣ ካገባው ብዙ ዓመት ሆነኝ፣ ልጅ የለኝም። ደግሞ ልጅ ያልቅበታል እግዚአብሔር። ምድሩን ሙላት ነው ያለው እኮ። መች ሞላ ገና። ከዚህ ሰላሌ ብንሄድ እኮ ባዶ ቦታ ሜዳው ይበልጣል አይደል? ሰው ካለበት ሰው የሌለበት ይበዛል እኮ። እና እግዚአብሔር ዘር መተካት ሊያልቅበት ነው። ክብር ይግባውና ልጅ የለኝም ብለሽም ብለህም እንዳታዝን። ብዙ የህይወት ውጣ ውረድ ይኖራል። በየትኛውም ቦታ ግን ይህን ቃል አስታውሱ፣ እግዚአብሔርን ተስፋ አድርግ። ማንን? ሙሴ እግዚአብሔርን ተስፋ አደረገ። ታዲያ ምን ሆነ? የመላእክት አለቃ ቅዱስ ሚካኤል ወረደ። በፈርዖን መንደር ጨለማ ሆነ። በቀን እኮ ነው። በእስራኤል መንደር ብርሃኑ የበለጠ ሆነ። ሙሴ ከዘራውን በትሩ እንዲያነሳ አዘዘው። ባህሩን መታው። ባህር ኤርትራ ደረቅ መሬት ሆነ። እስራኤል ተሻገሩ። ፈርዖን መጣው እያለ ሲዳክር እነሱን ያሻገረው ባህርን ቢረግጠው ወደ ባህርነት ተመለሰ። በ11ኛው ቅስፈት ሰጥሞ ሞተ። ፈርዖንን አታዩትም የሚለው ተፈጸመ አልተፈጸመም? አላዩትም እኮ ይኸው ጠፋ ፈርዖን ከነ ሰራዊቱ። አይ ሙሴ ሚደንቅ እኮ ነው ቅዱስ ቃሉ የተናገረው። እግዚአብሔር ይዋጋል። ማን ተዋጋ? ችግርን እግዚአብሔር ያስወግዳል። የጤና ችግር ያለባችሁ፣ የተለያየ ውጣ ውረድ የገጠማችሁ፣ መታመም እንዳለ ሁሉ ምን አለ? መዳንም አለ። ይኸው እኔ ሌላ ጊዜ ስለ ምስክርነት እናገር ሊሆን ይችላል። አሁን ብዙ የግል ጉዳይ ይነሳ። ግን እንደ ሰው የገጠመኝ ጉዳይ እንዲህ ተነስቼ የሚያናግር አልነበረም። ታዲያ ምን አልኩ? በሕይወቴ መታመም እንዳለ ምን አለ? መዳን አለ። የቅዱስ ሩፋኤል ጠበልና የስውሯ ማርያም ጠበል ምእመናን አምጥተውልኝ እሷ ነች ቀጥ ያደረገች። እግዚአብሔር የተመሰገነ ይሁን። ፍቅር በእርግጥ የእግዚአብሔር ስራ ነው። ግን ስለ ራስ ብዙ መናገር አልፈለግኩምና ነው። በምእመናኑ እምነት ነው፣ በእኔ አይደለም። እና ግን በሕይወታችን ምን እያየን ነው? መታመምም አለ መዳንም አለ። ውንክርክር ብለን እኮ ዌልቸር ላይ መቀመጥ የነበረብን ሰው ነን እኮ። እጅ እግር እኮ መታዘዝ 7 ቀን ያቆመ ሰውነት እኮ ነበር። ይህ አንደበት እኮ 7 ቀን የተያዘ ነበር። ግን ለካ እንዲህም አለ። ለካ እስከ ዛሬ ስለ ሰው ነው የምንናገረው። ለካ ስለ ራስም እንድንናገር እግዚአብሔር ፈቅዷል። ምክንያት አደረገ። በሆስፒታል አሳልፈን ሰው ለመጠየቅ ምንገባበትን ለመጠየቅ ተኛንበት። በቃ አሁን በእኔ ውስጥ ራሳችሁ እንድታየው ነው የምፈልገው። አለቀለት የተባለ ሰው እኮ ዛሬ እዚህ ቁጭ ብሏል። አይ ከሌማ በቃ እኮ አብቅተዋል፣ ለእሷ መቃብር እንደው ፉካ ብንገዛ ይሻላል የተባለላት ዛሬ አሜሪካ ገብታለች። ዛሬ የተለያየ ሀገር ሄዳለች። ህይወቷ ድኖ ቤተሰብ መስርታ ብዙ እኮ ሰማን በልጆቻችን። እዛ መሄድ ብቻ ጽድቅ ነው ያልኳቸው አይደለም። ግን ይሞታል የተባለው የተሻለ ኑሮ ተዳብሮ ሲኖር እያየን ነው። እግዚአብሔር ተስፋ ይቀጥላል። እናም ማንን ተስፋ አድርግ? እግዚአብሔርን ተስፋ ያድርግ ወገኖቼ። እንደ እስራኤል አጣብቂኝ ህይወት ሲገጥማችሁ እንዳትተክዙ፣ እንዳትበሳጩ፣ እንዳታጉረመርሙ። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ያድርግ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26። ኢዮብን ልጨምርላችሁ። አዎ ዛሬ አላስመሽም፣ ሰዓት እያየሁ ነው። እሺ ኢዮብን ልተርከው አይደለም። አንድ ድንቅ ቃል ከኢዮብ ሌላ አነሳ ነው። ስለ ተስፋ ነው ምንማማረው አይደል? ኢዮብ ንብረቱን አጣ። እሺ ይለፍ። 10 ልጆቹን አጣ። ከባድ ነው። 10 ልጅ ሞቱ። በዚያ አላበቃም። ሰውነቱ ቆሰለ። ቁስሉ እያሳከከው በድንጋይ ነበር የሚያከው። በዚያ አላበቃም። የገዛ ሚስቱ ተማረረች። ምንድን ነው የምታመልከው እግዚአብሔር እንዲህ መከራ ይበዛብህ፣ ስደብ እስከ ማለት ተሳሳተች። እንዴት ያለሽ! እንዲሁም ከቁስሉ በላይ ይሄ ትልቅ ቁስል ሆነበት። አንዳንድ ንግግር ከበሽታ በላይ ይጎዳል። እንደው ታማሚ ጋር ስትሄዱ እኔ እንኳን አልገጠመኝም፣ እግዚአብሔር ይማርህ፣ እግዚአብሔር ይማርሽ፣ ከዛ ደግሞ ደህና ነሽ እኮ ደህና ነህ በሉ ባካችሁ፣ እሺ በሉ እንደምትሉ አምናለሁ። ለምን መሰላችሁ እንዲያልኩት? ለምሳሌ ታማሚ ጋር ሄዱና ከንፈር እየመጠጡ አይ አልቀሃል እኮ በቃ እኮ እነዚህ ሰዎች ጠየቁኝ ነው አማረቱብኝ ነው ይባላል። እንዴ
እንደዚህ አንበል። እግዚአብሔር አንደበታችን ይጠብቅ። ምን እያልኩ ነው? አያደርስባችሁ። ታማሚው የባሰ ይጎዳል። እንዴ ደህና አይደለህ እንዴ? እኔ ከሰማሁት አንጻር እኮ በጣም ደህና ነህ። ነገ ቤት በቃ አቤት እንዲህ ሲሉ በቃ ወዲያው ተነስተነ ሲላቸው አንደበታቸው የሚያክም ምእመናን አሉ፣ የሚጎዳም ደግሞ አሉ። ከሚጎዳው እግዚአብሔር ይጠብቀን። አሁን ያልኩት የኢዮብ ሚስት ጎዳችው። ምንድን ነው እንዲህ የምትሆነው? ከዚህ በላይ ምን አለ? ስደብ አለችው። እሱ ግን አልሰማትም። የፈለገ ትዳርም ቢሆን የማይገባ ነገርማ እንዳሰቡ ሰምቶ እንዳልሰማ ማለፍ ነው። ወይ እውነትሽን ነው አላለም። ከእግዚአብሔር መከራ በጎ ነገርን ተቀበልን፣ መከራ ማንቀበልምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነውን ብሎ እርፍ። ከዚያ ምን አለ ኢዮብ መጽሐፈ ኢዮብ ምዕራፍ 30 ቁጥር 26 ላይ ክፉ ቀን መጣ ግን ብርሃንን ተስፋ አደርጋለሁ አለ። እያከከ እኮ ነው የሚለው። እየበላ መሰላችሁ? ልጅ ሞቶበት ከብት አልቆበት ሰውነቱ በቁስል ተመቶ በዛ በጭንቅ ሰዓት እሱ ምን አለ? ቆይ አብራችሁኝ በሉ። ክፉ ቀን መጣ ግን ብርሃንን ተስፋ አደርጋለሁ። ይደንቃል። በችግር ውስጥ ሆኖ እንዲህ ማለት እድናለሁ፣ ያላገባ አገባለሁ፣ ያልወለደ እወልዳለሁ፣ ስራ ያላገኘ አገኛለሁ፣ እጥራለሁ፣ እታገላለሁ፣ እግዚአብሔር ይሰጠኛል። ዛሬ ባዶ ቢሆን ኪሴ ነገ ይሞላል፣ አስራት አወጣለሁ፣ እመጸውታለሁ። ዛሬ በደለኛ ኃጢአተኛ ብሆን ንስሐ ገብቼ ቆርባለሁ። ብዙ አይነት ሱስ ቢኖርብኝ ያን ሱሴን አስወግጄ ነገ እግዚአብሔር የፈቀደው የሚወደው ሰው ሆናለሁ። ይኸውላችሁ ችግር ውስጥ ሆኖ እንዲህ ማሰብ መታደል ነው። ከኢዮብ እንማር። ይኸውላችሁ ክፉ ቀን መጣ ግን ብርሃንን ተስፋ አደርጋለሁ። ተስፋ አይደል ትምህርታችን? ብርሃን ማን ነው? መድኃኔዓለም ኢየሱስ ክርስቶስ። እግዚአብሔር አምላካችን ተስፋ አደርጋለሁ አለ። ታዲያ ምን ሆነ? ኢዮብ ጤናው ተመለሰለት። 10 ልጅ 7 ወንድ 3 ሴቶች 6,000 ከብት ነበር ያጣው። ድጋሜ 14,000 ከብት ባለጸጋ ሆነ። በስጋም ከበረ፣ በስጋም ጤነኛ ሆነ፣ በነፍስም ጻድቅ ሆነ። ኢዮብ ጻድቅ ነው። መጽሐፈ ኢዮብ ምዕራፍ 41 ላይ ጻድቁ ኢዮብ እሱ ስለ እናንተ ይጸልያል ተብሎ ተነገረለት። ይኸውላችሁ ጤናውም ሀብቱም ንብረቱም ተመልሰው በዛ ላይ ጽድቅ። ተስፋ ያደረገው እግዚአብሔር አሳፈረው እንዴ? አዎ እግዚአብሔርን አምኖ እግዚአብሔርን ተስፋ ያደረገ አያፍርም። መዝሙር 25 ቁጥር 3 ላይ እግዚአብሔርን ተስፋ አድርጎ ያፈረ ሰው ማን ነው? እንደ ኢዮብ። አያችሁ ክፉ ቀን አለ በሀገር፣ ክፉ ቀን አለ። አዎ ክፉ ቀን ነው። ክርስቲያን ይገደላል። ትላንትም ሞተዋል፣ ከትላንት ወዲያም ሞተዋል። ሁሌ ሞቱ ነው። ቄስ ይገደላል። ወንድም በወንድሙ ይዋጋል፣ ይጋደላል። ከ3 ዓመት በላይ ትምህርት ቤት ያልገቡ ኢትዮጵያውያን አሉ። መድኃኒት መግዣ ያጡ ኢትዮጵያውያን አሉ። መውለጃ አታ ከነ ጽንሷ ያረፈች እናት አለች። ኢትዮጵያ ውስጥ ክፉ ቀን አለ። አዎ መሰደድ፣ መቸገር፣ መታሰር፣ ሐቅን እውነትን ይዞ ግን አጭበርባሪው ወንበዴው የሚያልፍለት የሚመስል ዓለም ያሳሳተው የሚያጭበረብረው በሚዛን የሚበድለው እንደ ልቡ የሚሆንበት ጉቦ እየተቀባበለ በዘር የሚመካው እንደ ልቡ የሚሆንበት ሐቅን እውነትን የያዘው ደግሞ የሚጎዳበት የሚታሰርበት ክፉ ቀን አለ። አዎ ክፉ ቀን። ትዳር ውስጥ ማጣት፣ ልጆቼ ምን ላብላ፣ ቤት ኪራይ ከየት አምጥቼ ልክፈል፣ ክፉ ቀን አለ ወገኖች። ምንም አይወሽም። ብዙ ምቹ ቀን እንዳለ ሁሉ ክፉ ቀን አለ። እንዴት ላርጌ የሱቄን ኪራይ፣ እንዴት ላርጌ የልጆችን ቀለብ፣ አሁንም ሰው ፊት ላይ ነው። አሁንም አጎቴን አክስቴን ልለምን ነው። አሁንም ልበደር ነው። ጉልበት እያለ ጤና እያለ በመፈናቀል በሴራ በሰይጣን አሰራር በመተት በምን አቤት ጉዳችን ብዛቱ። ክፉ ቀን አለ ግን እግዚአብሔርን ተስፋ አድርግ።